እስቲ አንዴ ጭብጨባ ለድንቅ አባቶቻችን ውሳኔ። ሰበር መረጃ። ቅዱስ ሲኖዶስ የተለያዩ ውሳኔዎችን አስተላለፈ። ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ሰው ትኩረት ሰጥቶት አያውቅም። አንድ ክርስቲያን ሚያዝያ 23 የሚከበረውን የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም የተወደዳችሁ የባሮስ ቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው በአዳዲስ መረጃዎች ተመልሼ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቪዲዮን ከመጀመራችሁ በፊት ሁላችሁም የላይክ ምልክቱን መጫን እንዳይረሳ። ዛሬ ሚያዝያ 23 ነውና የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነው። የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ለምንድን ነው የሚከበረው? እሱም መልእክት ማስመለከታችሁ ይሆናል። የቅዱስ ሲኖዶስ የወጡ አዳዲስ መረጃዎች አሉ። እነሱን መረጃዎች ማስመለከታችሁ ነው የሚሆነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። አንድ ክርስቲያን ሚያዝያ 23 የሚከበረውን የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ቅዱስ ጊዮርጊስ ሚያዝያ 23 የሚታሰበው ስለምን ነው ቢሉ የሰማዕትነት ፍጻሜ ያደረገበት ዕለት መታሰቢያ ነው። ቅዱስ ጊዮርጊስ ማን ነው ቢሉ በክርስቶስ ያመነ ስለ ክርስቶስ የሞተ ታላቅ ሰማዕት ነው። የቅዱስ ጊዮርጊስ ተጋድሎ እንደምን ነው ቢሉ 3 ጊዜ ሞቶ የተነሳ 7 ጊዜ ከባድ መከራ የደረሰበት እስከ ዕለተ ፍጻሜው ስለ ክርስቶስ እየመሰከረ የኖረ ታላቅ ድንቅ ሰማዕት ነው። ብዙ ጊዜ የቅዱሳን ድንቅ ታምራቸውን ስንመሰክር ወይም ስንተርክ ተረት የሚመስላቸው ሰዎች ብዙ ናቸው። ቅዱሳን አባቶች የሰሩትን ድንቅ ታምር ድንቅ ተጋድሏቸውን አለመቀበል ኢየሱስ ክርስቶስን አለማመን ነው። እንዴት ቢሉ የዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ያደርጋል ከዚያም የሚበልጥ ያደርጋል ይላል። ስለዚህ እንዲህ ድንቅ የሆነውን ታምር እንዲያደርጉ እንዲህ ድንቅ የሆነውን ተጋድሎ እንዲፈጽሙ ጸጋውን ያደላቸው ማን ነው ስንል ኢየሱስ ክርስቶስ ስለሆነ ነው። ምክንያቱም የዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ላይ እንዲህ ይላል፣ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላልና። ስለዚህ ቅዱሳን ብዙ ታምራትን የሚያደርጉት ክርስቶስን አምነው ስለሆነ ቅዱስ ጊዮርጊስ ደግሞ ክርስቶስን ያመነ ነውና የቅዱስ ጊዮርጊስን ድንቅ ተጋድሎን መቃወም አይቻልም። ወስብሐት ለእግዚአብሔር። ቆየ ለወንድማችን ቃልዮት ያሰማልን። መግቢያችን ላይ እንደነገርኳችሁ ቅዱስ ሲኖዶስ ያስተላለፉት መልእክት አለ ብያችሁ ነበር። እነሱ መረጃዎች ማስመለከታችሁ ነው። ሰበር መረጃ። ቅዱስ ሲኖዶስ የተለያዩ ውሳኔዎችን አስተላለፈ። ቋሚ ቅዱስ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያናችን የነገረ ማርያም አስተምህሮ ውጭ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡት ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው ዕለት መደበኛ ጉባኤውን በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎች አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያን አስተምህሮ ውጭ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያናችንን አባቶች ሊቃውንቱንና መላ ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መመሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህ መሰረት ቋሚ ቅዱስ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በየሚዲያው ያስተላለፈውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ተወስኗል።
ሁለተኛ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምህሮ ውጭ የሰጡት ሕጸጽ ያለበት ትምህርት በሊቃውንቱ ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ተወስኗል። ሶስተኛ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎች መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንቱ ጉባኤ ከቤተ ክርስቲያኒቱ አስተምህሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ተወስኗል። አራተኛና የመጨረሻው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱ ጉባኤ በቅዱስነታቸው ጸሎተ ቡራኬ። እስቲ አንድ የጭብጨባ ለድንቅ አባቶቻችን ውሳኔ። በጣም እናመሰግናለን። ኮሜንቱን እናመሰግናለን እያላችሁ ኮሜንቱን አጥለቅልቁልን። በቃ ነው ክርስቶስ የመሰረታትን ቤተክርስቲያን ማንም ሊያድሳት አይችልም። ፍኖተ ጽድቅም ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምንም አይነት ፕሊስ ባናያችሁ በቃ ቢወገዙ ደስ ይለኛል። እኛ አባትም በቃ ታግደዋል። በጣም ደስ የሚል ውሳኔ ነው። ቤተክርስቲያን አትታደስም። ማንም መጥቶ የሚፈነጭባት ቤተክርስቲያን የሚያድሳት ቤተክርስቲያን የለችም። መረጃው እንደተከታተላችሁት ነው። ቅዱስ ሲኖዶስ ያስተላልፈው መልእክት ተመልክታችሁታልና አቡነ ገብርኤል ለጊዜው ታግደዋል፣ ፍኖተ ጽድቅም ለጊዜው ታግደዋል። ምንም አይነት አገልግሎት አይሰጡምና ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጣ እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም የዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሆን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባል። ለመምህራችን ቃሉ ያሰማልን። አባ ገብረ ኪዳን አንድ የሰበኩት ስብከት አለ፣ በጣም ደስ ይላልና የተሰጠንን ብናቅ የጎደነን የለም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ሰው ትኩረት ሰጥቶት አያውቅም። ገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኖሮ ሁላችን ገለውን አናድርም ብላችሁ ነው? በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነብተው? ዛሬን ራሱ ማደር እንችላለን? እንችልም። የውጭውን ይቅርና የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ይችላላችሁ? ይቻላል? አይቻልም። የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። ለመምህራችን ቃልዮት ያሰማልን። እውነት ነው፣ የተሰጠንን ብናቅ የጎደለን የለም። ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። በሌላ መረጃ እስከምንገናኝ ቸር ቆዩልኝ። ለዚህ ቻናል አዲስ ሆናችሁ በድጋሚ ሰብስክራይብ ማድረግ እንዳይረሳ።
እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም